ሰላም ሳውዝ አፍሪካ የምትገኙ ልጆች እንዴት ናችሁ? ሁላችሁ ኢትዮጵያዊ፣ ኤርትራዊ፣ ሶማሌ ምናምን ብሎ ነገር የለም። ማንም ሰው አማርኛ ማዳመጥ የሚችል ሰው ማለት ነው። እና ምንድነው ሶሻል ሚዲያ አጠቃቀማችሁን አስተካክሉ ባካችሁ። ስንቴ ነው የሚነገራችሁ? ቆይ ሁሌ ይነገራል፣ ሁሌ ትመከራላችሁ፣ ሁሌ ቪዲዮ ይሰራላችኋል። ነገር ግን የምታዳምጡት በጣም ጥቂቶች ናችሁ። አንደኛ ኮሜንት ላይ በጣም ብዙ ልጆች እየጻፋችሁ እያየው ነው። ይሄኛው ብሄርና ይሄኛው ብሄር ነው። ሁለት ብሄር ስፔሻሊ ሁለት ብሄር እየጠራችሁ ሁለቱም ብሄረሰቦች ናቸው እያበላሹ ያሉት። ሳውዝ አፍሪካ ላይ ዲሲፕሊን የሌላቸው ስርዓት አልባ ሲበሉ ሲጠጡ ምን ሲሉ ሲሄዱ መኪና ሲነዱ በጣም ብዙ ነገሮችን የሚያበላሹት፣ ሆስፒታል ሲገቡ አራስ ሲጠይቁ ምን ሲሉ በጣም ብዙዎች እየተሳሰቱ ብዙ ነገሮችን እያበላሹ ያሉት ሁለት ብሄረሰቦች ናቸው ብላችሁ ቪዲዮ እንደዛ ጠርተ ስራ ብላችሁኛል። እኔ ይሄ ብሄርና ይሄ ብሄር ብዬ ማውራት አልፈልግም፣ ምክንያት ስላለኝ ነው። ሁሉም ሰው አበሻ ነው፣ የአዳም ዘር ነው። ያው ዘር ለስንዴ ለእህል ነው የሚጠቅመው። ያ ከሚሆን ሁሉም ሰው የየራሱ የሆነ ደካማ ጎን አለው። እንትና በዚህ በኩል በሌላ ነገር ቢሳሰት እንትና ደግሞ በዚህኛው ነገር ላይ ሊሳሰት ይችላል። ስለዚህ ሁሉም ሰው ችግር አለበት። ኢትዮጵያዊ አበሻ ሁሉም ሰው ችግር አለበት። አንደኛ ደብቆ የሚሰራ በምስጥር ተንኮል የሚሰራ ብዙ ችግሮችን የሚፈጥር ሊኖር ይችላል። ሌላኛው ደግሞ በግልጽ ሞኝ ስለሆነ ነቄ ስላልሆነ ነገሮችን ደብቆ ፕራይቬትሊ ማድረግ የማይችል ሰው ደግሞ አለ። ለዛ ሲባል የታየውን ሰው ብቻ እየጠራው ይሄኛው ብሄር ነው እያበላሽ ያለው ብዬ መጥራት አልፈልግም። ምክንያቱም ብዙ ተንኮል የሚያደርጉ ብዙ ሰዎች ስላሉ ኢትዮጵያዊ የተባለ አበሻ የተባለ ሶማሌም ሊሆን ይችላል። ሁሉም ሰው የየራሱን ድርሻ ይዞ ነው እየተንቀሳቀሰ ያለው። ሳውዝ አፍሪካ አማርኛ የምታዳምጡ ሰዎች፣ ይሄንን ቪዲዮ የምታዩ ሰዎች ሁላችሁም መታረም አለባችሁ። በቃ ጥቂቶቻችሁን እያየው ነው። በጣም ስርዓት ያላችሁ ልጆች ናቸው። ኮሜንት ስትጽፉልኝ ራሱ በጣም ዲሲፕሊንድ በሆነ መንገድ አብራርታችሁ አስረድታችሁ በቃ መመለስ እንዳለባቸው እኔ ካወራሁት በላይ ኮሜንት ላይ ጽፋችሁ ሰዎችን የምትመክሩ ልጆች ሁሉ አላችሁ። የምር አፕሪሺየት አደርጋለሁ እናንተ ማለት ነው። እና ቪዲዮ ስትለቁ እባካችሁ በጣም ዲሲፕሊንድ ሁኑ እባካችሁ። ብዙ ነገር እያበላሻችሁ ነው ራሳችሁ። መልቀቅ ያለባችሁ ቪዲዮ እና መልቀቅ የሌለባችሁን ቪዲዮ ለይታችሁ እወቁ። ሶሻል ሚዲያ ላይ የምትለቁት ለምሳሌ ሱቅ ላይ የሆነ ሰው ሲገደል የሆነ ሰው ሲዘረፍ ሲመታ የሚያሳይ ቪዲዮ ለምን ትለቃላችሁ? ቆይ ምንድነው ጥቅሙ? እናንተ የምታገኙት ጥቅም አለ? እሺ እነሱ ያንን ነገር እያዩ አንደኛ እንዴት ማድረግ እንዳለባቸው እያስተማራቸዋቸው ነው። በቃ እንዴት አድርጌ ነው አበሻን ማጥቃት የምችለው ብሎ ራሳቸውን እንዲያዘጋጁ እያደረጋችሁም ጭምር ነው። በጣም ትክክል ያልሆነ ነገር ነው እያደረጋችሁ ያላችሁት። እና ብያለው ሰርግ ላይ የምትራጩትን ነገር እንደፈለጋችሁ ስርዓት አልበኝነትን የምታሳዩትን ነገር አታሳዩ ባካችሁ። ምንም እኮ የሰለጠነ ሰው የሚያሳይ ቪዲዮ አይደለም ይሄ እያደረጋችሁ ያላችሁት። ስለዚህ እንደዚህ አይነት ነገር ላይ በጣም ጥንቃቄ አድርጉ። ሶሻል ሚዲያ አጠቃቀማችሁን አስተካክሉ። ለመሳደብ፣ ሰውን ለመውቀስ፣ ሌላ ችግር ለመፍጠር፣ ብሄርን ከብሄር ጋር ለማጋጨት ምናምን ለእንደዚህ አይነት ነገር ብቻ ሶሻል ሚዲያ የምትጠቀሙ ምን ያደርግላችኋል? ከዛ ሁሉ ባትጠቀሙትስ? እሺ ከናንተ አልፎ የናንተ ተጽዕኖ ከናንተ አልፎ ሌላ ሰውን የሚጎዳ ሰላማዊ ሰውን የሚጎዳ ከሆነ ዝም ብትሉስ? ቆይ እኔ አንዳንድ ጊዜ ማይገባኝ ነገር እንደው ሳውዝ አፍሪካ የሚካሄደው ደደብ ለመሆን ነው እንዴ? ሁላችሁን አይመለከታችሁም። በነገራችን ላይ ይሄ ንግግሬ ማለት ነው ሁሉ ሰው አይመለከተውም። በጣም ጥቂቶች አሉ፣ በጣም ጥቂቶች በሚባል ደረጃ ስርዓት ያላቸው በቃ ለሰውም ለራሳቸውም ክብር ያላቸው በዲሲፕሊን በትክክለኛ መንገድ የሚወጡ የሚገቡ የሚመላለሱ ሰዎችን ሬስፔክት የሚያደርጉ የሰዎችን ሀሳብ አፕሪሺየት የሚያደርጉ ሰዎች አሉ። ሰዎች የሚሏቸውን ትክክለኛ የሆነውን ነገር የሚቀበሉ፣ ትክክለኛ ያልሆነውን ነገር ደግሞ የማይቀበሉ በጣም ማቹርድ የሆናችሁ ልጆች አላችሁና እናንተን አይመለከትም ይሄ ንግግሬ። ሌሎቻችሁ ግን የማይሆን ቪዲዮ እየለጠፋችሁ ይሄ ያላችሁ ኮካ እየተራጫችሁ ምናምን ቪዲዮ አትስሩ። ወተት እየደፋችሁ ምናምን አትስሩ። ኮካ እየደፋችሁ እያፈሰሳችሁ አትስሩ። ስንቴ ነው የሚነገራችሁ? ይሄ ነገር ዞሮ እናንተን ነው የሚጎዳችሁ። መጀመሪያ ላይ እንጣጥ ትሉና የሆነ ነገር ካበላሻችሁ በኋላ ሰዎቹ ሲነሱባችሁ ከሀገር ውጡ ስትባል ስትዘረፍ ስትሰቃይ ስትገደል
ሌላ ነገርም ሲሆን ስትወጋ ከዛ በኋላ የሀገሪቷ መንግስት እንዲያረገች ይሄ ህዝብ ምን አረገ? ይሄ ህዝብ አንተ በዲሲፕሊን እኮ ስርዓት ይዘህ ብትኖር በቃ ማንም የሚደርስብህ ሰው የለም። ራስን ማስከበር የምትችለው ራስህ ነህ። ነግራችኋለሁ ብዙ ጊዜ I was there but right now I'm not there you know። ስለዚህ እናንተ በቃ በጣም አትጨማላለቁ። ስርዓታችሁን ይዛችሁ መስራት መኖር ይቻላል። የትም ሀገር የዓለም ህግ ያጸደቀው ነገር ነው። ማንም ሰው የፈለገው ነገር በትክክለኛ መንገድ ሄዶ በትክክለኛ መንገድ ህጉን ባከበረ መልኩ መኖር ይችላል። ይሄ ህጉ ነው፣ የዓለም ህግ ነው። እናንተ የምታወጡት ወይ ኢትዮጵያዊ ወይ ሳውዝ አፍሪካዊ ወይ የኢትዮጵያ መንግስት የሳውዝ አፍሪካ መንግስት ምናምን የሚያወጣው ነገር አይደለም። ለሁሉም ሰው ለሆነው ሰው ተሆኖ ለተፈጠረው ሰው ሁሉ የተፈቀደ መብት ስለሆነ በትክክለኛ መንገድ ገብቶ በትክክለኛ መንገድ መኖር የሚችል በስርዓቱ ህጉን አክብሮ መኖር የሚችል ሰው የትም ሀገር መኖር ይችላል። ስለዚህ ይሄንን በማወቅ እናንተ የምታረጉትን ነገር በማስተዋል ብታረጉ እባካችሁ። ስንቴ ነው የምትለመኑት? ቆይ እና ደግሞ ሌላም እንዲሰራላችሁ የምትፈልጉት አይነት ቪዲዮ ካለ ይሄን ስለዚህ ጉዳይ ቪዲዮ ስራ ብላችሁ ሜንሽን ማድረግ ትችላላችሁ፣ እሰራላችኋለሁ ማለት ነው። ሌላኛው በመጨረሻ ጸዴ ሚዲያ የሚል ዩቲዩብ ቻናል ስላለኝ ገብታችሁ እዛ ላይ ረጃጅም ቪዲዮዎችን ስለምታገኙበት አስተማሪ የሆኑ ቪዲዮዎች ስለሚኖሩ ማለት ነው ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ደግሞ ጠይቃችኋለሁ ማለት ነው። ሌላኛው ደግሞ ምንድነው በጣም በአሪፉ ካራክተር ሰሞኑን ልከሰት እችላለሁ፣ እንዳደነግጡ። እሱንም አሁን አልነግራችሁም፣ ሰርፕራይዝ ነው የሚሆነው ማለት ነው። ወዳችኋለሁ፣ ይመቻችሁ። ቤቱንም ፎሎ ማድረጋችሁን አትርሱ። ደህና ሁኑ።